ለጂንካ ከተማ እንድትጸልዩ ለምናቸዋለሁ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ተመልካቾች፣ ዛሬ ጂንካ አካባቢ እጅግ አሳዛኝ መረጃዎች እየተሰሙ ይገኛሉ። አካባቢው ላይ የተሰሙት መረጃዎች ምንድናቸው? ትኩረት አድርገን ዛሬ ከእናንተ ጋር ቆይታ እናደርጋለን። እንደተለመደው አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። በኢትዮጵያ ጂንካ ምንነቱ ያልታወቀ አዲስ በሽታ መከሰቱ ተገለጸ። በሽታው ገዳይ ነውም እየተባለ ይገኛል። ጤና ሚኒስቴር የማስጠንቀቂያ መልእክት አስተላልፏል ተብሏል። ገዳዩና አደገኛው የሄሞራጂክ ፌቨር በሽታ ኢትዮጵያ ውስጥ መከሰቱ ብዙዎችን አስደንግጧል። በሽታውና ምልክቶቹ ምን ናቸው? እንመለከተዋለን። ከጂንካ አካባቢ በርካታ ሰዎች በጣም ሀዘናቸውን እየገለጹ ይገኛሉ። ድንጋጤ ላይ እንደሆኑ መረጃዎች ያሳያሉ። እዚህ ላይ ትኩረት አድርገን ቆይታ ለማድረግ ወደናል። አብራችሁን ቆዩ። እባካችሁ ዛሬ አንድ ልመና ይዤ ወደ እናንተ መጥቻለሁኝ። በምታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናቸዋለሁኝ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው፣ ትልቅ ሀዘን ላይ እማንቋቋመው ሀዘን ላይ ያለነው። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው የማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ እየሞቱ ነው ያሉት። ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይሄን ቪዲዮ የምቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል። እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይውሰድ። በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ 5 ሰዎች ምንነቱ ባልታወቀም በሽታ በሳምንት ውስጥ መሞታቸው እያነጋገረ ይገኛል። ሟቾቹ ተመሳሳይ ምልክት እንደነበራቸው ተነግሯል። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን የጤና ሚኒስቴር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። የጤና ሚኒስቴር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩ ገልጿል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ብሏል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ መግለጫ እስከሚሰጥ ድረስ ጥንቃቄ እንዲያደርግ የጥንቃቄ መልእክት አስተላልፏል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስገንዝቧል። በተጨማሪም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት አስፈላጊ ነው ተብሏል። በጉንፋን መሰል በሽታ በርካታ አዋቂዎችና ህጻናት በተከታታይ እየታመሙ ስለመሆናቸውም ለማወቅ ተችሏል።
በሽታው እጅግ አደገኛ ገዳይ በሽታ መሆኑ ሙሉ ለሙሉ በሕክምና የሚድን አለመሆኑም ነው እየተነገረ የሚገኘው። ለመሆኑ የሄሞራጂክ ፊቨር በሽታ ምንድነው? ምልክቶቹስ? የሚተላለፍባቸው መንገዶችስ? ከዘርፉ ባለሙያዎች ምላሽ ተነስተን እንደሚከተለው እንመለከተዋለን። የሄሞራጂክ ፊቨር በሽታ በቫይረስ የሚከሰት ከባድ በሽታ ቡድን ነው። በሽታው በመሰረቱ የደም መፍሰስን ወይም የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃትና በሰውነቱ ውስጥ ያሉ የደም ስሮችን የሚጎዳ በተለያዩ ቫይረሶች የሚመጣም ጭምር ነው። እንደ ኢቦላ ቫይረስ፣ ደንጉና የሎ ፊቨር የተባሉ ቫይረሶች የበሽታው መንስኤ ሲሆኑ በትንኝ ንክሻም የሚመጡ ናቸው። በሽታው ስሙ እንደሚያመለክተው በተለያዩ የሰውነት ክፍሎች ደም እንዲፈስ በማድረግ ለሞት የሚዳርግ ሕክምና አልባ አደገኛ በሽታ ነው። በተለያዩ የሰውነት ክፍሎች ደም መድማትና መፍሰስ ከተከሰተ የበሽታው ከባድ ደረጃ ምልክት ነው። በበሽታው ከተያዙ እንስሳት ጋር በመነካካት ሽንት፣ ምራቅ ወይም ሌሎች ከሰውነት የሚለቀቁ ፈሳሾች በሚነካኩበት ጊዜ፣ በነፍሳት ንክሻ ከተያዘ ሰው የሚገኘው ደም፣ ምራቅ፣ የሰውነት ፈሳሾች ወይም ሌሎች ክምችቶች በቀጥታ በሚነካኩበት ጊዜ የሚተላለፍ ሲሆን ለበሽታው ዋነኛ አይነት የመተላለፊያ መንገድ መሆኑን ነው የዘርፉ ባለሙያዎች የሚናገሩት። ምልክቶቹም በድንገት ሊታዩና በፍጥነት ሊባባሱ ይችላሉ። አንድ ሰው በቫይረሱ በተጠቃ ከ2 እስከ 21 ቀናት ውስጥ ምልክቶቹ መታየት ይጀምራሉ። ምልክቶቹን በሁለት ከፍሎ ማየት የሚቻል ሲሆን የመጀመሪያው ቀለል ያሉ ምልክቶችና የመጨረሻው ደግሞ አደገኛና አስጊ ደረጃ ላይ ሲደርስ የሚታዩ ምልክቶች ናቸው ተብሏል። ከፍተኛ የሰውነት ሙቀት፣ ትኩሳት፣ ድካምና የመዛል ስሜት፣ የጡንቻ የአጥንት ህመምና ቁርጥማት፣ የጉሮሮ ህመም የመጀመሪያ ምልክቶች ሲሆኑ ከባድ ምልክት የሚባለው ደግሞ በቆዳ ስር ደም መውጣት፣ ከአፍ፣ አፍንጫ፣ ከአይን ወይም ከጆሮ ደም መፍሰስ፣ የጭንቅላት አእምሮ መናጋት፣ መደንገጥ፣ ራስን መሳት፣ ኮማ ውስጥ መግባት፣ የኩላሊትና የጉበት መጎዳትና ስራ ማስቆም፣ ከፍተኛ ድካም እንዲሁም የበርካታ አካላት አለመስራት ዋና ዋና ምልክቶች ናቸው ተብሏል። በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ ጎበርን መጠቀም ነፍስን ከሞት መታደግ ስለሆነ በአግባቡ መጠቀም እንዲቻል ባለሙያዎች ይመክራሉ። ከታማሚ ሰው ጋር ያለን ንክኪ መከላከል እንዲሁም አፋጣኝና አስፈላጊ የሕክምና እርዳታ ማግኘት አስፈላጊ ቢሆንም በሽታውን ሙሉ በሙሉ ማዳን የሚችል ሕክምና እንደሌለው ግን እየተነገረ ነው የሚገኘው። ይህንን አደገኛና ገዳይ በሽታ ለመከላከልና ራስን ከበሽታው ለመጠበቅ በዘርፉ ባለሙያዎች ምክርና ግንዛቤ ማስጨበጫ መልእክቶች እየተላለፉ ይገኛሉ። በጅንካ ከተማ በወረርሽኙ የጤና ባለሙያዎችን ጨምሮ ሌሎች ሰዎች መሞታቸው የተነገረ ሲሆን የጤና ሚኒስቴር መግለጫ ግን በጅንካ ከተማ የዚህ ወረርሽኝ ምልክቶች እንደታዩና ለመያዛቸው የተጠረጠሩ ሰዎች እንዳሉ ያመላክታል። ይህም ሕዝብን ላለማስጨነቅና አፋጣኝ መፍትሄ ለመስጠት ያመች ዘንድ እንደሆነ ነው እየተነገረ የሚገኘው። ተመልካቾች ይህንን አደገኛ በሽታ እንግዲህ በተቻለ መጠን ከጤና ባለሙያዎች እንዲሁም ከጤና ሚኒስቴር የተላለፉ መልእክቶችን ተግባራዊ በማድረግ ከእግዚአብሔር በታች ራሳችንን እንጠብቅ፣ እንከላከል የሚል መልእክት ለማስተላለፍ እንወዳለን። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። ቻናላችንን እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አበረታቱን እንላለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።